እድሜ ቡና በቀዳው ቁጥር ሙሉ እያነሳው ነው መቀጣት እስኪ ዘጋኝ እስኪ አቅለሻለሻኝ ድረስ ማለት ነው። ዩቱብ በቃሽ እስኪለኝ ድረስ ቡኔን በቀዳው ቁጥር አንድ ሲኒ በቀዳው ቁጥር እየቀጠቀ ይህን እንደም አስረግጬ ነው የምነግርሽ። ለሁልሽም ማለት ነው። ለእኔ የገቢ ምንጭ ናት። ይህን እኮ ገቢቱ ላይ እንደዚህ እና ስሪ ማንሽ እና ስሪ አይገርመኝም ማለት ነው። ግን በዚህ ደረጃ አትሄዱ። እሷ እንደዚህ እኮ ነበረች። እሳይ ኮንኩ እሳይ ማንን አገባው ከኔ ግባት የምታቆሙት ነገር አለ። አሁን ብዙ ጊዜ ሴቶች በዚህ ልንገራቸው ወይ ሚዲያ አልማገቡ ከምድር ምንም አዲስ ነገር የለም። አዲስ ነገር ሊሆንብሽ የሚችለው ትናንትና ሰራተኛ ከነበርሽ ዛሬም ሰራ ያሳፍራል። በእድሜሽ አልተጠቀምሽበትም። የሰው ልጅ ሰውነትን ሰርቶ ላይፉን ለመቀየር እንጂ ቁጭ ብሎ አዲስ የስልክ አዲስ ሞዴል በመጣ ቁጥር ስልክ እየቀያየርሽ ኮመንት ስለሰጠሽ ላይፍሽን የቀየርሽ አይምሰልሽ። የምሬን ነው የምላችሁ። ላይፋችሁን ለመቀየር ህይወታችሁን ለመቀየር ሌላ ስቴፕ መጓዝ እንጂ አዲስ ሞዴል መጥቷል ብለሽ ስልክ እንደምትቀያየሪው ህይወትሽን አትኖሪ። እከሌ እንደዚህ ይለኛል ብለሽ አትሳቀቂ። ማንነትሽን ይዘሽ ተገኙ። መደበቂያሽን መኖሪያሽን ያሹ ነገር እንጂ ያሹ ስልክ አይደለም። ስልክ የሰው ልጅ ታሪክ ይልሽ ሁላችንም የጊዜ ጉዳይ ነው እንጂ የእያንዳንዱ ፋይል አልታወቅም። በእንደዚህ አይነት ስብና የለኝም፣ ግን የጊዜ ጉዳይ ነው። ይወጣላችኋል፣ ታያላችሁ። የዛኔ ምን ልትሆኑ ነው? ሊያሹ ላይቭ ላይ ሆና ስትጠጣ የነበረውን ስታረግ አፍተ ያረገችውን ነገር እንደ ነውር አይታችሁት ነው። አረ ብዙ ነውር አለ። እኛ ያዝነው የደበቅነው ዝም ያልነው በጣም ብዙ የሚያሳፍሩ ነገሮች አሉ። ዛሬ ላይ የምትከራከሩላቸው ወይ ጨዋናት እስከኔ የምትሏት እኮ በየዱባዩ ሂደስ አንዳንዴ ጻድቃን ነው። ሊያሹ ሰው ተተሽ አርቲስቶች ይተቻሉ፣ በስራቸው ይተቻሉ። ኦኬ የኔ ወሬ የኔ ስራ የኔ ተግባር የምሬን ነው የምልሽ። ይሄ ከሆነ እንደዚህ ከሆነ ኦኬ ኖርማል። ትናንትና የነበርኩበትን ላይፍ ዛሬ ላይ አምኖርኩበትን ወይም አልጎዳኝም፣ አውቄው ነው የኖርኩት። ከዚህ ደረጃ አትጨነቁ። እንትና ባንቺ ምክንያት ትዳር አመጣሽ። በመጀመሪያ ደረጃ እግዚአብሔር ያጣመረውን ትዳር ሰው ያፋታው በመጀመሪያ ደረጃ ማለት ነው። ትዳር በሰዎች ንግግር በሰዎች ወሬ የሚመሰረት አይደለም። ግጭት ሊኖር ይችላል በትዳር ላይ። ለዚህ ደግሞ ጥሩ ምሳሌና መልስ የሚሆነኝ እግዚአብሔር ይመስገን ሊያ ብላችሁ ስታወሩ የነበራችሁ ሰዎች ትናንትና አርቲስት ሳምሶን ታደሰ ወጥቶ በህዝብ ፊት በሰይፉ ኢቢኤስ ላይ መልስ ሰጥቷል። ራሱ ብዙ ነገር ችሎ የኖረ ባል እንደሆነ እኔ ሳሎን ማለት ነው። አያችሁ አንዳንዴ ስታወሩ ራሱ እኔ ጥሩ ባል ነበርኩኝ ብሎ ከመሰከረ እኔ አይደለሁም የነሱን ትዳር ያባ ለሚዲያ ሰው መናገር ያለብኝን ተናግሬያለሁ። ያየሁትን የሰማሁትን ተናግሬያለሁ እንጂ አይደለሁም። ገባችሁ? አትቸኩሉ ለወሬ ወይ የመገንዘብ የመረዳት ችግር ካለ የማውቃቸውን የሰማኋቸውን የሚዲያ ሰው ነኝ ዩቲዩበር ነኝ የማውራት እውነተኛ የሆኑትን ነገሮች የማውራት ግዴታ አለብኝ። ማታውቀኝ ከሆነ ሊያ እባላለሁ። በሪል ስሜ ብርክታይት ይባላል እና በህይወቴ ጥፋቴንም ስህተቴንም እማምን ልጅ ነኝ። ያጠፋሁት ምንድነው ያላጠፋሁት ምንድነው ብዬ አስባለሁ። ሰዎች ስለሚሰጡትና ስለሚናገሩት አስተያየት ግድ አይሰጠኝም። ምክንያቱም ሰዎች በተናገሩና ባወሩ ቁጥር ሜክ ስለማደርግ ማለት ነው። ግን እውነቱን ንገረኝ ካልከኝ ወይም ንገሪኝ ካልሽኝ እነግርሻለሁ። እንደምትዩ አይነት እንደምታስዩ አይነት ሰው አይደለሁም። ሚዲያ ላይ ወጥቼ ሰውን በፈት ጋር እየይዛችሁት ከሆነ እናንተ ደካማ ስለሆናችሁ ነው። እኔ ሊያ ነኝ። አዎ ዩቱበር ነኝ። የራሴ የሆነ ኮንተንት አለኝ። የምናገርበት የራሴ የሆነ የምናገርበት ሙድ አለኝ። እኔ ብቻ አይደለሁም፣ ሁሉም ሰዎች ይናገራሉ። ሁሉም ሰዎች እኔ እንደዛ አይደለሁም። ፊት ለፊት ስለምናገር ያየሁትን ነገር አሁን ሊያሸው እንደዚህ ትላላችሁ፣ ግን አይደለም። እውነታው እኔ ጋር ያሉት እውነታዎች ይበልጣሉ። እኔ የምሰማቸው እውነታዎች፣ እኔ የማዳምጣቸው የማያቸው እውነታዎች ይበልጣሉ። ያየሁትን እውነታ ግን ፊት ለፊት አይደለም መጥቼ የምዘረግፈው። ቢያንስ በሾር ላይ ስናገር ጆሮ ለባለቤቱ ባዳ ነው። ሰዎች ልክ እንዳንቺ ወይም እናንተ ቁጭ ብለው የሚያዩ ሰዎች ቲክቶክ ላይ መጥተው ፎቶቸዋል፣ ከዛም ሊያሹ ይባላል። እኔ ያሰብኩትን እነሱ ያውቁታል ማለት ነው። ልዩነቱ ምንድነው? እኔ ደፍሬ ወጥቼ ስለምናገር ነው። ተረዳ ወይ ተረዳሽ እንጂ አንቺ ምናምን ምን ነው የኔ ላይፍ ላይ ሰው ይቀር ላይ ሁኚ እኔ ራሴ ፏ ብዬ ብዬ ሙልቅቅቅ ብዬ ላይቭ ገብቼ ከአይጂ ጓደኞቼ ጋር ተቀርጸ ቪዲዮ ነው። በቃ አለቀ። እየተጫወትን ነው፣ እየሳቅን ነው። እንደውም ሁሉም ነበሩ። አሁን ቻል ነገር አልነበረም። በሰዓት ቲክቶክ የሚባል ነገር አልነበረም። አይጂ ላይ ነበር የምናውረው። ስለዚህ ኖርማል። እኔ ይኸውላችሁ አታካብዱት። ለእናንተ ከሆነ አይከበዳችሁ
ባይዛው በዚህ አጋጣሚ ለሊያሾ ለይሄንን ላንቺ እንዳይሰብርሽ እያላችሁ የምትሰሩ እህቶች አመሰግናለሁ። ግን አትስሩ። እንደዚህ አይነት ነገርም አያስፈልገኝም ለኔ። ምክንያቱም እኔ በቂ ነኝ። እኔ ለማንም በቂ ነኝ። እግዚአብሔር ምስክሬ ነው። ሊያየ እንዳትሰበር ያይሽ አትበሉ። እግዚአብሔርን ኬኳትሙት አትበሉ። አያስፈልገኝም። ምክንያቱም ይሄ የሚያሰብር ቪዲዮ አይደለም። ይሄ የሚያሰብር ማንነት አይደለም። የዛሬ 3 ዓመት ኢትዮጵያ ሳልመጣ በፊት 6 ዓመት ሳልመጣ በፊት ሳላገባ ሳልወልድ የነበረ የሲንግል ሴትነት ህይወቴ ነበረ። ኢንጆይ እያደረኩት ምን ሁልሽም እንዴ ምን ሁላችሁ ነው? እኔ እኮ ሳክሬ ቤቴ ገብቼ ነው ላይቭ ላይ ከጓደኞቼ ጋር የሳኩት። ምን ታካብዳላችሁ? ምን ታካብዱ? ምን እንተዋወቃለን። ይሄ ላይክ ለኔ እንዲህ ነው እንትን እንደ ሞራል ላይ አይዞሽ የምባል ሴት አይደለም። ተረድታችሁኛል? አይዞሽ እንዳትሰበሪ እንደዚህ እኮ ነው የምትሉኝ ሴት አይደለም። ስላልሆንኩ ማለት ነው። እንደዚህ አይነት ሴት አይደለም። በቃ ይሄ እንደዚህ አይነት ልጅ አይደለም። ማንም ሰው ሮቶ ከሆነ የበለጠ ሊሚገባ ሰው አልነበረም። እውነት እንነጋገር ካላችሁ ማለት ነው። ግን ዝም ምን ያለው አይቶ ነበረ አይጂ ላይ ነበረ የሆነ አይጂ ላይ ነበረ ተመልክቶኛል። ይዛኔ ውጪ እያሉኝ ነበረ። ሰክሪ ገብቼ ሲነጋን የገባሁት ሁሉ ማለት ነው ውጪ እያሉኝ ነበረ። ስለዚህ ዶኒ ላይ ያምርበት ነበር። እና ቢብ ሴት አይደለሁም እኔ አልሸማቀቅም። በነገራችን ላይ ህይወት ላይፍ ያስተማረኝ ሴት ነኝ። ህይወት ጠንካራ ሰው እንደሆነ ያደረገኝ ሴት ነኝ። ማንም አይደለም። ወይ ልጄ ማምኖሽ ሂጂ እሷ ጋር ሂጂ እናቴ ሂጂ እሷ ጋር ህይወት ያስተማረኝ ልጅ ነኝ እኔ። ይኸውላችሁ ምክንያቱም አያስፈልገኝም። ምንም ያጠፋሁት ነውር የለም። ምንም ያደረግኩት ነገር የለም። ኖርማል ማንም ሴት የምታደርገውን ማንም ሴት ስትጠጣ ኢንጆይ የምታደርገውን ነገር ነው። ምን ነው አልበቃ ሲላችሁ ደግሞ ራሳችሁን እንደነማሜ ለማሳመር መከራችሁን እያሳያችሁ በሰርጀሪ የምትመጡ አይደላችሁ። ለምሳሌ ከጓደኞች ጋር ተሰባስቤ አልጠጣም፣ አልጽናናም፣ አልጨፍርም፣ ውጡና ላይ ቤት ታሽግ ስለምኖር የሚደረጉት ነገሮች በአጠቃላይ ነውር ይመስሉኝ ነበር። አንገት የሚያስደፉ ነገሮች ይመስሉኛል። እግዚአብሔር ይመስገን የጊዜ ጉዳይ ሆነና ነፃነት ያለባት አገር ላይ ሲሄድ ግን የራሴን ቤት መኖር ስጀምር፣ በውጭ መስራት ስጀምር ከጓደኞቼ ጋር እንዲሁም ደግሞ ወጥቶ መግባትን መዝናናትን ሳይ ኖርማል እንደሆነ ገባኝ። አረዶም እንደኛ እንዴ ትንሽ እንኳን ሰውነታችሁ እስኪደርቅ ድረስ ትዕግስተኛ ትሆኑ ሌራችሁ ልጅ አይካድም፣ ዘር አይካድም፣ ዘር በታሪክ አይካድም፣ ዘርና ብሔር አይካድም። ብሔራችሁንም ዘራችሁንም ልጅ አይካድም፣ ዘር አይካድም፣ ዘር በታሪክ አይካድም፣ ዘርና ብሔር አይካድም። ብሔራችሁንም ዘራችሁንም ልጃችሁንም አይካድም። በነገራችን ላይ እንደው ተናገርሽ አትበሉኝና ጎንደር ላይ ጎንደር ትያለሽ ትብሉኛላችሁ። አልልም ካሁን በኋላ እንደውም ጎንደር አልልም። እንደውም እኔ ጎንደር አይደለም እላችኋለሁ። ምን ቋጣመጭ ጎንደር ላይ ምን እንዳለ በዚህ ሰዓት ኮማንድ ፖስት እስከ 6 ሰዓት ነው ብላችሁ ስትጠይቋቸው መልስ የማይመልሱ እኔ ጎንደር ልጅ ነኝ፣ ጎንደር ቤተሰቦቼ ያሉ ጎንደር እንደዚህ ብላችሁ ስታወሩ ይገርመኛል። የምሬ ነው የምላችሁ። እንደውም ጻፋችሁ ሞልታችሁ ስታወሩ እሺ እኔ አዲስ እንደውም ጎንደር አይደለም እሺ አይደለም። ስለ ጎንደርም ስታወሩ ቢያንስ ጎንደር ላይ ምን እንደሚካሄድ ምን ሰዓት እገዳ 6 ሰዓት ባጃጅ እንደሚሰራ ብትጠየቁ አንድ ቤት እንደኛው ስንት ነገር አይምሯችን ያስብ ላንጉሽ ለተማር ነው ያገሬ ልጅ ላንጉሽ ለተማር ነው እንዴ ሰው ምንድን ነው በጣም እኛው ላንጉሽ ለተማር ነው ራሳችን ላይ ልሰራ ነው ሰላላ ያገሬ ልጅ ሰላላ ሁሉም ሰው ሊጠላችሁ አይችልም። ሁሉም ሰው ሊወዳ ያንን አስባችሁ መሄድ ነው። ስለዛ እኔ ደግሞ ሁሌ የማየው የሚወዱኝ የሚያከብሩኝ ነው። እኔ ስጠቃ ብዙ ልጆች አይቻችኋለሁ በእኔ ምክንያት የምትቦሉ። ክብር አለኝ ደግሞ ለሚያከብረኝ ክብር አለኝ፣ ለሚያከብረኝ ህዝብ ክብር አለኝ። ይህንን ነው የምነግራችሁ። አለቀ። እና ደግሞ ሲቀጥል እኔ ሰው እንዲወደኝ ሰው አይቶ ይፈርዳል። በዛ ላይ ደግሞ ምንም የማይካድ ጨዋታ እችላለሁ። አለቀ። ይህንን እመኑት። ያንን ነው የምለው። የመጨረሻ ነገ በዩቲዩብ በደንብ አድርጌ ሄድበታለሁ። ምን ስራ አለኝ? እናንተ ናችሁ ስራዎቼ። እና የመጨረሻ የምትሉት ነገር አለ? አስሚቲ እውነት ለመናገር ክርስቶስን ያላወጣውም፣ ካወጣው ግን ደግ አወጣው ነው የምለው። እውነት ለመናገር በእውነት እግዚአብሔር ምስክሬ ነው። እግዚአብሔር በሚያውቀው እኔ በፊት ለፊት የምጋፈጥ ሰው ነኝ። እኔ እንዳውም ከተፖሰተ በኋላ ነው ስቶሪ ላይ እኛም ባለጌ አትበሉ እናንተም እንዲየሰራችሁ ብዬ እዛ ወዲያው ነው እንደውም ያነሳሁት። ከእናንተው ነው የወሰድኩትኝ። ግን ደግሞም ካደረግኩት ማብራሪያም አይጠበቅብኝም። ደግ አደረግኩትኝ።
አደባባይ ላይ ወጣችሁ እንደዛ ያደረጋችሁት እኮ እንድትታዩ መስሎኝ፣ ካረኩትም ደግ አረኩ። ሰው ስራ ነው የሰራሽው ሳይወዱ መሰከሩ እኮ የበለጠ አበርት። እሱን እኮ ነው የምልሽ። የበለጠ አሁን ማልወደውን እኔ አሁን እግዚአብሔር ምስክሬ ነው ማልወድ ዩቲዩብ ራሱ እንድሰራ እንዴት ነው አላ ሞራሌ ነው የመጣው በደንብ ማለት ስለ እነሱ በጣቸዋል። ከግሩፕ ማል አንድ እግዚአብሔር ልቡን ጥሩ ያደረገው ሰው መጥቶ ይነግራቸዋል፣ ያሳያቸዋል። እኔ ደግሞ ቀን ነው የምጠብቀው። ያንቺ ጉዳይ እናንተ ፋኒና ሳምሪ ግን በጣም አብረው ከመሆናቸው የተነሳ የፋኒ ንግግር ቅላጼው ሳምሪ መሰለ። ልክ ነኝ አንደበቱ ማለት ነው ጋይስ፣ ወሬው ይሄ የሚያወራው ወሬ ያ ልክ ነኝ። ቀያክሽ ስለማታጋጊ ስራችን ነው ማጋጋል። ስሚ ድምፁ፣ ንግግሩ፣ ይሄ አክሰንቱ ምናምን፣ ይሄ ቃሉ ምናምን፣ ይሄ ድምጻቸው ከሳምሪ ጋር ተመሳሰለባቸው በጣም ከመኖራቸው የተነሳ ነው። ቤት ማታ እየሰሙት እንደ ይሄ ልጅ ድምፁ ሳምሪን መሰለኝ እያልኩ ነበረ። እግዚአብሔር ኤንዌስ አሁን አሞራው ማለት ነው። አንተ ገና በአንድ አመት ውስጥ እኮ ባልሆንክብን እኮ አንተና ፋኒ አትወዳደሩም። አንተና ፋኒ አትወዳደሩ። አንተ ገና ወጠጤ ነክ የለኛው ጽምት ገና አላደገ ጽምን አሰባ እዚህ ዴዚም ገና ናት። 21 ዓመቷ ብትሆንም ገና ናት። ጋይስ እንዲሁ ባል ሚስት ባል አይ ላቭ ዩ እንዲህ ስለው ልጁ ይናደዳል፣ ጻ ስለሆነ ይናደዳል። እናንተ ደግሞ ተጋሮች ዳሮች እኔ ከእናንተ ጋር በዘራት ታነቃኩኝ። እኔ አሞራውን እንደ እናትም እንደ እህትም የተቆጣሁት ባለጌ ስለሆነ ነው አትበሉኝ። ቴዛ እንዴ አሞራውማ አፈላ እንዴ አሞራው በፊት እንትን ያለው ስማ ይመከራል። ደድር ኮሌጅ አልገባውም፣ ዩኒቨርሲቲም አልገባውም። እሱ የራሴ ናት ነበር። ሊቾ የአፍንጫሽ ተቀየረ፣ ሰርጀሪ ነው አጣመመው። ለነገራችን ላይ ወደፊት ግን አስባችሁታል? እንዳለ ሰርጀሪ የተሰሩት ሰዎች በጠቀም ሎጋውጡ ይነስጠን እንጂ ኦርደር ቢጃማ እንዴት እናድርግ? የኔ ፍቅር መሬት ቱርክ መሬት እየተንቀጠቀጠ ነው። መሬቱ ይረጋጋና ይሄዳለሁ። ከዛም ታይኛለሽ ቢጃማ። አንቺ ወዳቡ ያታቅም እንዴ? ፊልተርን ቀይሩን ወድጄዋለሁ እኔ። ቡና የለም ወይ አለ 10 ሰዓት ላይ። ኧረ አስገብኝ፣ ኧረ አስገብኝ። ሰሊ ደቡብ አፍሪካ ሰሊ ማለት ሰሊና ሰላም ነሽ? የዋሷ ሰላም ዋሷ የኔ ፍቅር አይችሻለሁ። የኔ ፍቅር ቴንኪዩ በጣም አውቃለሁ፣ አከብርሻለሁ። በነገራችን ላይ ለምን ነው ትናንትና ከፍቶ ክንባህን ያፈሰስከው ሚዲያ ላይ አስጎድ ብሶት ነው? ኪዲ አይላብ ኪዲ የኔ ፍቅር አይ አሁን ደግሞ እናንተን ሲያዩ ደግሞ ሊያለቅሱ አይ እንደፈርዶብኝ። ኪዲ አትቸገሪ። አይ እንደ ኪዲ አትቸገሪ እናቴ። ሰውነትዬ አንቺ ሳትታወቂም ማንነትሽ አይታወቅም። አትሳቀቁ። ብዙዎቹ የተሳቀቁ እኮ ጋይስ ተሳቀቁ እንዴ ነው እንጂ ኪዲ በጣም ደግናት፣ በጣም ሚስኪን ናት። በጣም የሰውን ነገር ኖቲስ የማታደርግ ልጅ ናት። ለምን መሰለህ? ልቧ ሰው ናት። እመቤቴ ነው እግዚአብሔርን። እኔ የሰውን ልጅ ደግነት በዚህ ነው የማውቀው። የሆነ ሰው የሆነ ደረጃ ገፍቶ ከሄደ እንድትጠቀም ካደረገ በአንተ ህይወት አይቀናም ማለት ነው። እግዚአብሔርን ዛሬም ትዘባርቅ ያለሽ ወይ? ይዘባርቃሉ ሳይገባቸው ነገሩ ሁሉ። ሰው ለምን ፈራሽ ማንነቴ በደንብ እያወቅሽ የሚለውን ዘፈን አስታወስከኝ። ሊያ ፍሬ ሰማሽ? ፍሬ ጀርመን ያለሽው ፍሬ ሰማሽ? ዝሆኔን የልጇ ባል ሊፈለሽ ዛሬ ይቱ ላይ እንዳትቀሪ እነግርሻለሁ። እንዴት ብሎ ከየት ተጀምሮ እንደተወራ ወሬው እነግርሻለሁ። የምር ሰማሽ ፍሬ? እንዳትቀሪ። አዎ ሰማሽ? ጉድ አልኩኝ እኮ ፍሬ እንዳትቀሪ።
ዛሬ ዩቱብ ቡና አብረን ነው የምንጠጣው ጋይስ። ምግቡንም አቅርቡ፣ ምግባችሁንም አቅርቡ። የማዳም ቅመም ጀግና የሆነች በሰው የማትመራ ሴት አድናቂ ነኝ፣ በራሷ የምትተማመን። ምክንያቱም እኔ በራስ የሚተማመን ሰው እወዳለሁ። ዌራሪው ዳልቻ አየኸው ቪዲዮን? ዳልቻ ዌራሪው እስኪ አንተ ግባ። ዌራሪው እግዚአብሔርን የምሬ